የአፋጣኝ የካንጋሮ እናት እንክብካቤ ያለ ጊዜያቸው ለተወለዱና ዝቅተኛ ክብደት ላላቸው ህጻናት ህይወት አድን አገልግሎት በደቡብ ኢትዮጵያ ክልል በወላይታ ዞን ቦምቤ መጀመሪያ ደረጃ ሆስፒታል ተጀመረ። ከዚህ በተጨማሪ የእናቶች የጨቅላ ህጻናትና የህጻናት ጤና አገልግሎት ማጠናከሪያ አገልግሎትም በይፋ ተጀምሯል። እነዚህ ጅማሮችም የህጻናትና የጨቅላ ህጻናት ሞትን በከፍተኛ ሁኔታ እንደሚቀንሱ ተስፋ ተጥሎባቸዋል። ለአማኑኤል ጃጊሶ ዘገባ አቤኔዘር አበራ። ያለ ጊዜያቸው የሚወለዱ ጨቅላ ህጻናት ሳይንሳዊ እንክብካቤና ጥንቃቄ ይሻሉ። ታዲያ የጨቅላ ህጻናትን ህይወት ለመታደግ አፋጣኝና ካንጋሮ እናት እንክብካቤ ወይም IKMS አገልግሎት በወላይታ ዞን ቦሎሶ ቦምቤ መጀመሪያ ደረጃ ሆስፒታል በይፋ ተጀምሯል። አገልግሎቱ በተለይ ያለ ጊዜያቸው ለተወለዱና ዝቅተኛ ክብደት ላላቸው ጨቅላ ህጻናት በቆዳቸው አማካኝነት የሚሰጥና ህጻናትን ከሞት የማትረፍ እድሉ ከፍተኛ ነው ተብሏል። ፕሮጀክታችን የእናቶችና የጨቅላ ህጻናትን ሞት ለመቀነስ የሚያስችሉ ዋና ስራዎች ላይ ያተኩራል። በጣም ብዙ እናቶች ጤና ተቋም መጠው ሲወልዱ ከመቶዎቹ ውስጥ ከ65 በላይ የሚሆኑት በደም መፍሰስ ነው የሚሞቱት። ስለዚህ ደም መፍሰስን ለማቆምና ለመከላከል ቢቻል ከተከሰተ ደግሞ ለማከም የሚያስችል ትልቅ ኢንተርቬንሽን ኢሞቲቭ የሚባል እዛ ላይ እንሰራለን። ክትትል አደረጉ መጠው ሲወልዱ ደግሞ ዋናውን ገዳይ ትኩረት አድርገን ስራ እንሰራለን። ልክ ደግሞ ከወለዱ በኋላ እናትየዋ ጤናማ ሆነች፣ ደም መፍሰሱንም በደንብ ማከም ቻልን፣ ልጅ ወለደች። ይህን ያህል ጊዜ የምትለፋው እናት ጤናማ ልጅ ለማግኘት ነው። አሁንም ደግሞ የጨቅላ ህጻናት ሞት ለመከላከል የትኛው ጋር በዝቅተኛ ዋጋ ብንሰራ ከፍተኛ ውጤት እናገኛለን የሚል ስራ ላይ አንዱ ኢሚዲየት ካንጋሮ ማዘር ኬር የሚባል ኢንተርቬንሽን አዲስ የመጣለ ፕሪቪየስሊም አለ፣ ነገር ግን አሁን በተቀናጀ መልኩ የመጣለ እነዚህ ላይ ነው የምንሰራው። ለዚህም ደግሞ የኢሞቲቭ የሚባለው የደም መፍሰስን ለማከም የምንጠቀምበትና የጨቅላ ህጻናትን ሞት ዛሬ ላውንች የምናደርገው ትልቁ ኢንተርቬንሽኖች ናቸው። በክልሉ ላለፉት 18 ወራት ከጤና ቢሮ ጋር በጣምራ ሲሰራ የቆየው ኢንጀንደር ሄልዝ ኢትዮጵያ የጨቅላ ህጻናት ሞት ከመቀነስ አኳያ ከፍተኛ አስተዋጽኦ ማበርከቱ ተገልጿል። እንግዲህ ኢንጀንደር ሄልዝ እንደዚህ የአርኤምኤንኤች የኢሚዲየት ፖስትፓርተም ፋሚሊ ፕላኒንግ ሰርቪስን ሰፖርት ባደረገ ቁጥር የእናቶችና የህፃናቶችን ሞት በጣም በከፍተኛ ሁኔታ የሚቀንስበት አግባብ እንዳለ በደንብ ልንወስደው ይገባል። እኛ ደግሞ በሚሰጠን ቴክኒካል ሰፖርት ተጠቅመን የታሰበውን የእናቶችንና የህፃናቶችን ሞት በከፍተኛ ሁኔታ ለመቀነስ እኛም ጥረት ማድረግ እንዳለብን ታሳቢ ማድረግ ያስፈልጋል። የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ የእናቶች የጨቅላ ህጻናትና የህጻናት ጤና ወይም RMNCH አገልግሎትን አቀናጅቶ በጥራት መምራት ለጤና ዘርፉ ዘላቂ ስኬት መሰረት መሆኑን አብራርተዋል። ይሄ ድርጅት እንደሌላ ድርጅት ሳይሆን ሰርቶ የሚያሰራ ወርዶ የሚያክም ተጠግቶ የህዝብን ችግር አድሬስ የሚያደርግ ድርጅት ነው። በቂ የሰለጠነ የሰው ኃይል ከማሰልጠንም አንጻር ሰፋፊ ስራዎችን እኛ አካባቢ ሰርተዋል። እንደ ፓርትነር ሳይሆን እንደ መንግስት አንድ አካል ሆኖ የህዝብን ችግር ለመቅረፍ የሄዱበት ርቀት በጣም ሰፊ ነው። የእናት ሞት የህፃናትን ሞት ቶሎ እንዳይሆን እንዲቀር መሞት የሌለባቸው ህፃናቶች እንዳይሞቱ ከማድረግ አንጻር ዛሬ የተሰራው ስራ እጅግ በጣም የሚያስመሰግን ነው። ኢንጀንደር ሄልዝ በቦሎሶ ቦምቤ ከተማ በዚህ ዘርፍ ስራውን ከጀመረበት ጊዜ አንስቶ የእናቶችና የጨቅላ ህጻናት ሞት መቀነስ መቻሉም ተጠቁሟል። ይሄ ማሽን በተለይ ከቆዳ እናት ከጡት ማግኘት ባለመቻሉ እድሜን ባለመድረሱ ምክንያት በተለያዩ ነገሮች ላይ ይጎዳል። ነገር ግን ይሄ ማሽን በመምጣቱ ምክንያት በጣም እድሜ ሳይደርሱ የሞቱ ህጻናቶች ለማደግ ሞትም የመቀነስ ጉዳይ የወሊድ ላይ የሚከሰቱ የደም እጥረት የሚሞቱ እናቶችም ጭምር ይሄ እገዛ የሚያደርግ ስለሆነ በጣም የተሻለ ነው። በብልጽግና ፓርቲም ጭምር በመንግስትም ጭምር በጣም ከፍተኛ ምስጋና ማቅረብ እንፈልጋለን። መሳሪያ እጥረት ሲያጋጥመን ሪፈር ነው የምናደርገው፣ ግን እነሱ አሁን የጎደሉን መሳሪያዎችን የማሟላት ስራ በእነሱ ምክንያት ተሰርቷልና እሱም ኤግዛሚኔሽን ኮች የሚባል ጋይኔ ኤግዛሚኔሽን ኮች አለ፣ ላይት አለ ኤግዛሚኔሽን ላይት የሚባል ሌላው ጨቅላ ህጻናት ክፍል ላይ ካንጋሮ ማዘር ኬር የሚባል መብራት የሚንቀሳቀስ አልጋ ተሰጥቶናል። ከዛ ሲፓፕ ማሽን የሚባል እነዚህ ጊዜ ሳይደርሱ የሚወልዱ ህጻናትን ለማከም የሚያስችሉ
እና ሞታቸውን እንዲቀንስ የሚያደርግ መሳሪያ ተሰጥቶናልና ስለዚህ ይህን መሳሪያ እንደ ተቋም ኃላፊ ማንከባከብ፣ መያዝ፣ መጠበቅ፣ መከታተል ይጠብቅብናል።